ግንቦት 22 ምሽት 1 ሰዓት ላይ የሻምፒየንስ ሊግ የፍጻሜ ጨዋታ በፓሪስ ሴን ጀርሜን እና በአርሰናል መካከል የሚደረግ ይሆናል። በዛሬ ቆይታችንም ይህንን ጨዋታ የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት በጨዋታው ዙሪያ ያላችሁን ሀሳብ የጨዋታ ግምታችሁንም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጨዋታው የምናመራ ይሆናል። አብራችሁን ቆዩ። ነገ ቅዳሜ ግንቦት 22 ምሽት 1 ሰዓት በቡዳፔስት ሃንገሪ በፑሽካሽ አሬና ስቴዲየም የ2025-26 የሻምፒየንስ ሊግ የፍጻሜ ጨዋታ በፒኤስጂ እና በአርሰናል መካከል የሚደረግ ይሆናል። ፒኤስጂዎች የአምናውን ሻምፒዮንነታቸውን ለማስጠበቅ፣ አርሰናሎችም ለመጀመሪያ ጊዜ የሻምፒየንስ ሊግ ዋንጫን ለማሸነፍ ከፍተኛ የሚባል ፉክክር የሚያደርጉ ይሆናል። በዚህ ጨዋታ ላይ እንግዲህ በሁለቱም በኩል በጉዳት ምክንያት የሚያልፋቸው ተጫዋቾች አሉ። በፒኤስጂ በኩል ሁለት ተጫዋቾች ቻቫሌራ እንደዚሁም ደግሞ ኒጃቶ የተባሉት ተጫዋቾች ሲያመልጣቸው፣ በአርሰናል በኩል ኖርጋርድና ቤንስ ዋይት በዚህ ጨዋታ ላይ አይኖርም እየተባለ ይገኛል። በእርግጥ በፒኤስጂ በኩል ምናልባትም ዴምቤሌም ላይሰለፍ የሚችልበት እድል እንዳለም ነው እየተነገረ የሚገኘው። ከዚህ ውጭ ግን ሁሉም ተጫዋቾች በሙሉ ጤንነት ላይ ይገኛሉ እየተባለ ነው። የነገው የምሽቱ የሻምፒየንስ ሊግ የፍጻሜ ጨዋታ በማጥቃትና በመከላከል ምርጥ የሆኑ ሁለት ቡድኖች የሚገናኙበት ጨዋታ ነው። እንደዚሁም በዚህ ሲዝን ከተመለከትናቸው በአውሮፓ ውስጥ ካሉ ምርጥ ክለቦች መካከል የሚገናኙበት ጨዋታ ነው። ፒኤስጂዎች በዚህ ሲዝን ብዙ ጎሎችን በማስቆጠር አንደኛ ስፍራ ላይ መቀመጥ የቻሉ ክለብ ናቸው። በተለይ በሻምፒየንስ ሊጉ እስካሁን ድረስ ባደረጓቸው ጨዋታዎች 44 ግቦችን ማስቆጠር ይችላል። ከዚህ ቀደም እንግዲህ በአንድ ሲዝን ወይም ደግሞ በአንድ የሻምፒየንስ ሊግ ውድድር ወቅት ላይ ከፍተኛ ጎል ሆኖ የተመዘገበው 45 ጎሎች ነውና ነገ ምናልባትም ከአንድ ጎል በላይ ማስቆጠር የሚችሉ ከሆነ ይህንን ሪካርድ መስበር የሚችሉ ይሆናል። አርሰናሎች በበኩላቸው እስካሁን ድረስ ባደረጓቸው የሻምፒየንስ ሊግ ጨዋታዎች 6 ጎሎች ብቻ ናቸው የተቆጠሩባቸው። እስካሁንም በአጠቃላይ ባደረጉት 14 ጨዋታ ምንም አይነት ሽንፈትም ያላስተናገደ ክለብ ያደርጓል። በነገው ዕለትም እንግዲህ ይህንን ዋንጫ የሚያሸንፍ ከሆነ ምንም አይነት ጨዋታ ሳይሸነፍ የሻምፒየንስ ሊግ ዋንጫ ያነሳ ተብሎ ስሙ በከፍተኛ ሁኔታ መጠቀስ ይችላል። ፒኤስጂዎች በአንጻሩ ይህንን ዋንጫ ማሸነፍ የሚችሉ ከሆነ ከሪያል ማድሪድ በመቀጠል በቅርብ ጊዜያቶች ውስጥ ተከታታይ የሻምፒየንስ ሊግ ዋንጫዎችን ማሳካት የቻለ ክለብ መሆን ይችላሉ። አርሰናሎች በአንጻሩ እስካሁን ድረስ እንግዲህ 225 ጨዋታዎችን በአውሮፓ ውድድሮች ላይ ማድረግ ይችላል። ነገር ግን እስካሁን ድረስ ምንም አይነት ዋንጫ ማሳካት ያልቻለ ብቸኛው ክለብ ነው። እናም የነገውን ጨዋታ ማሸነፍ የሚችል ከሆነ ይህንን ታሪክ መቀልበስ ይችላል። ጥሩ አጋጣሚም ሆኖላቸው መጥቷል። እንደዚሁም የአርሰናል ግብ ጠባቂ የሆነው ዴቪድ ራያም በዚህ የውድድር ዘመን 9 የሻምፒየንስ ሊግ ጨዋታዎች ላይ ምንም አይነት ጎል ሳይቆጠርበት መውጣት ችሏል። እናም በነገው ዕለትም ምንም አይነት ግብ የማይቆጠርበትም ከሆነ ከዚህ ቀደም የነበረውን ሪከርድ መጋራት ይችላል። ሁለቱም ቡድኖች እንግዲህ ወደዚህ ወደ ሻምፒየንስ ፍጻሜ የመጡበትን አካሄድ ስንመለከተው የፒኤስጂ በጣም አስደናቂ የሚባል ነው። በምድብ ጨዋታ ላይ እንግዲህ ከ1 እስከ 8ኛ ደረጃን ይዞ ማጠናቀቅ አልቻለም ነበርና ወደ 16ቱ ጥሎ ማለፍ ለማለፍ ራሱ ሌላ ጥሎ ማለፍ አስፈልጎት ነበረ። በዛ ጥሎ ማለፍ ላይም ከሞናኮ ጋር ነበረ የተገናኘው። ሞናኮንም 5-4 በሆነ ውጤት ማሸነፍ ሲችል በ16ቱ የጥሎ ማለፍ ጨዋታ ቼልሲን ነበረ የገጠመው። ቼልሲንም በደርሶ መልስ 8-2 በሆነ ውጤት በማሸነፍ ወደ ሩብ ፍጻሜ ማለፍ ይችላል። በሩብ ፍጻሜም ሌላኛውን የእንግሊዝ ክለብ የሆነውን ሊቨርፑልን ማግኘት ሲችል ሊቨርፑልን በደርሶ መልስ ደግሞ 4-0 በሆነ ውጤት በማሸነፍ ወደ ግማሽ ፍጻሜ ማለፍ ይችላል። በግማሽ ፍጻሜ ደግሞ የጀርመኑን ኃያል ክለብ የሆነውን ባየር ሙኒክን አግኝቶ ነበረ። ባየር ሙኒክን በደርሶ መልስ 6-5 በሆነ ውጤት በማሸነፍ ለፍጻሜ ማለፍ ይችላል። አርሰናሎች በበኩላቸው በምድብ ጨዋታ አንደኛ ደረጃን ይዞ በማጠናቀቃቸው ምክንያት በቀጥታ ወደ 16ቱ የጥሎ ማለፍ ጨዋታ ነበረ ማለፍ የቻሉት። በ16ቱ የጥሎ ማለፍ ጨዋታም ከባየር ሊቨርኩሰን ጋር ተገናኝተው በድምሩ 3-1 በማሸነፍ ወደ ሩብ ፍጻሜ ማለፍ ይችላል። በሩብ ፍጻሜውም ፖርቹጋሉን ስፖርቲንግ ሊዝበንን አግኝተው 1-0 በሆነ ጠባብ ውጤት በማሸነፍ ወደ ግማሽ ፍጻሜ ማለፍ ይችላል። በግማሽ ፍጻሜም የስፔን ክለብ የሆነውን አትሌቲኮ ማድሪድን ማግኘት ሲችሉ በድምሩ ውጤት 2-1 በማሸነፍ ለፍጻሜ ማለፍ ይችላል። ሁለቱም የሄዱበትን መንገድ ስንመለከት የፒኤስጂ በጣም ጠንካራ የሚባል ትልልቅ ቡድኖችን ያገኘበት አጋጣሚ መፈጠር ይችላል። በተለይ ደግሞ የእንግሊዝ ክለቦች የሆኑትን ሊቨርፑልና ቼልሲን ሰፋ ባለ ውጤት በማሸነፍ ነው ለፍጻሜ መድረስ የቻሉ። ከባየር ሙኒክ ጋር ባደረገው ጨዋታ ላይ በጣም ከባድ የሚባል ፉክክር ገጥሞት ነበረ። ያንንም ጨዋታ ግን 6-5 በሆነ ውጤት በማሸነፍ ነው ወደዚህ ወደ ፍጻሜ ማለፍ የቻሉና ከፒኤስጂ አንጻር የአርሰናል የሄደበት መንገድ የተጓዘበት ሂደት በጣም ቀላል የሚባል ነው። ምክንያቱም ባየር ሊቨርኩሰን፣ ስፖርቲንግ ሊዝበን በጣም ቀላል የሚባሉ ቡድን ናቸው ከነ ሊቨርፑል ከነ
ቼልሲ ከነ ባየር ሙኒክ አንጻር ስንመለከተው ማለት ነውና አርሰናሎች አልጋ ባልጋ የሆነ መንገድን አግኝቶ ነው ወደዚህ ወደ ፍጻሜ ማለፍ የቻሉት። በፍጻሜው ግን ፒኤስጂን የሚገጥሙ ይሆናል። ፒኤስጂ ደግሞ በዚህ ሰዓት ላይ በአውሮፓ ከሚገኙ ትልልቅ ክለቦች መካከል ምርጥ አቋም ላይ ከሚገኙ ክለቦች መካከል ቅድሚያ ስፍራ ላይ የሚቀመጥ ቡድን ነውና አርሰናሎች ይህንን ቡድን ማሸነፍ ይችላሉ የሚለው ነገር አብረን የምንመለከት ይሆናል። ይህንን ጨዋታ ማሸነፍ የሚፈልገው ነገር በዋነኝነት ሁለት ነገሮች ላይ በጥንቃቄ መስራት መቻል አለበት። አንደኛው በነገው ጨዋታ ላይ በጣም ዲሲፕሊንድ መሆን መቻል አለበት። ምክንያቱም ደግሞ ፒኤስጂዎች በጣም ፈጣን የሚባሉ አጥቂዎች አሏቸው። ዴዛሬ ዱዌን ከተመለከታችሁ ኡስማን ዴምቤሌም፣ ብራድሊ ባርኮላ፣ ካቫርስኬሊያም በጣም ፈጣን የሚባሉ በጣም ተቀያያሪ የሚባሉ ተጫዋቾች ናቸው። በተለይ ደግሞ ዴዛሬ ዱዌ ኡስማን ዴምቤሌ ካቫርስኬሊያ አብሮ በሚጫወቱበት ሰዓት የትኛውም ተጫዋች በየትኛውም በኩል ልታገኙ ትችላለህ። እየተቀያየሩ ነው የሚጫወቱትና አርሰናሎችም ይህንን ነገር ለማሸነፍ ይህንን ለመከላከል በጣም ዲሲፕሊንድ መሆን መቻል አለባቸው። ክፍተቶችን መፍጠር የለባቸውም። ምክንያቱም ደግሞ ከዚህ ቀደም ፒኤስጂዎች ሲጠቀሙትን የነበሩትን ታክቲኮች ስትመለከቱ ኡስማን ዴምቤሌ በጣም ተንቀሳቃሽ የሚባል ተጫዋች ነው እና ብዙ ጊዜ ከተከላካዮች ፊት ለፊት ይቆማል። ከዛ በኋላ ግን ኳስ ለመቀበል በጣም ወደ መሀል ይጠጋል። በዛ ሰዓት የአርሰናል ተከላካዮች አብሮ የሚሄዱ ከሆነ ለነ ካቫርስኬሊያ ለነ ዲዛሬ ዱዌ ክፍተት ይፈጥራል። እነዚህ ደግሞ በጣም ፈጣን የሚባሉ ተጫዋቾች ስለሆኑ ያንን ክፍተት ተጠቅመው ጎሎችን ለማስቆጠር እንደሚጠቀሙ በእርግጠኝነት መናገር ይቻላልና እንደዚህ አይነት ክፍተቶች እንዳይፈጠሩ አርሰናሎች በጣም በጥንቃቄ መጫወት መቻል አለባቸው። እንደዚሁም ከኳስ ውጭም ደግሞ እነ ራይስም እንደዚሁም ደግሞ ሌሎችም የመሃል ሜዳ ተጫዋቾች እንደዚሁም ደግሞ የአጥቂ ስፍራ ተጫዋቾችም በጣም ወደ ኋላ ተመልሰው ተከላካዩን ማገዝ መቻል አለባቸው። ኦልሞስት ቶታል ፉትቦልን ነው መጫወት መቻል አለባቸው። እንደ ቡድን መከላከል አለባቸው። እንደዚሁም ደግሞ ባገኙት አጋጣሚ ሁላ ደግሞ 5-6 ሆኖም ደግሞ ፒኤስጂዎችን ለማጥቃት እንቅስቃሴ ማድረግ መቻል አለባቸው። ያንን የሚያደርጉ ከሆነ ይህንን ጨዋታ ማሸነፍ ይችላሉ። እንደዚሁም ደግሞ ሴት ፒስ ላይም አርሰናሎች በጣም ተጠቃሚ መሆን መቻል አለባቸው። በዚህ ሲዝን እንግዲህ አርሰናሎች ካስቆጠሯቸው አብዛኞቹ ጎሎች ከሴት ፒስ የተገኙ ናቸው እና ያንን ነገርም በነገው ምሽት ጨዋታ ላይ የሚጠቀሙት ከሆነ ምናልባትም ጨዋታውን አሸንፈው ሊወጡ የሚችሉበት ከፍተኛ እድል አላቸው። ስለ አርሰናል የመከላከል ጥንካሬ ስናነሳ ግን ፒኤስጂዎች መከላከል ላይ ጠንካራ አይደሉም ማለት አይደለም። ምክንያቱም በአሊያንዝ አሬና በተደረገው የግማሽ ፍጻሜ የመልስ ጨዋታ ላይ ከባየር ሙኒክ ጋር አንድ ጎል ካስቆጠሩ በኋላ የተከላከሉበትን መንገድ ስንመለከት በጣም አስደናቂ የሚባል ነበርና መከላከል እንደሚችሉ በደንብ በዛ ጨዋታ ላይ መመልከት እችለናልና አርሰናሎች እንግዲህ መከላከሉ ላይ ብቻ ሳይሆን ጠንካራ መሆን መቻል አለባቸው። በሚያጠቁበት ሰዓትም ያገኙትን አጋጣሚ ሁላ ለመጠቀም እንቅስቃሴ ማድረግ መቻል አለባቸው። ፒኤስጂዎች በአንጻሩ ኳስ በሚመሰርቱበት ሰዓት በሶስት ተጫዋቾች ነው ብዙ ጊዜ ሲጫወቱ የተመለከትናቸው። በተለይ ደግሞ ቪቲኒያ ወደ ኋላ እየተመለሰ እነ ማርኪኒዮስ እና ፓቹን አጠገብ በመሆን እንግዲህ ኋላ መስርተው ለመውጣት እንቅስቃሴ ሲያደርጉ ተመልክተናል። አንዳንድ ጊዜ ደግሞ ወይ የቀኝ ፉልባኩ ወይም ደግሞ የግራ ፉልባኩ ወደ ኋላ እየተመለሰ እንደ ሶስት ተከላካዮች ሲጫወቱ መመልከት ይችላል። ከነሱ ፊት ለፊት ደግሞ ቪቲኒዮ እንደዚሁም ደግሞ ዲዛይሬ ዱዌ ካስፈለገም ደግሞ ኔቬዝም ወደ ኋላ እየተመለሰ ደብል ፒቮትን ሲሰሩ መመልከት ይችላል። ከዛ በኋላ ግን የተቀሩት ተጫዋቾች ሙሉ ወደፊት የሚሄድ ነጻነት አላቸውና በሙሉ አቅማቸው እንዲያጠቁ ነው ሲያደርጉ የተመለከትናቸውና አርሰናሎች ይህንን ለመከላከል እንቅስቃሴ ማድረግ መቻል አለባቸው። እንደዚሁም ደግሞ ኦቨርሎድ ለማድረግም ፒኤስጂዎች ጥረት ሲያደርጉ መመልከት ይችላልና አርሰናሎች በነገው ዕለት በጣም ጠንቃቃ የሆነ አጮትን መጮት ይኖርባቸዋል። ያንን የማያደርጉ ከሆነ ግን በጣም አስቸጋሪ ምሽት ሊያደርጉባቸው ይችላሉ። ሌላኛው ግን ይህንን ጨዋታ ሊወስን የሚችለው የአንድ ለአንድ ግንኙነቶች ናቸው። የአንድ ለአንድ ግንኙነቶችን ማን ሊያሸንፍ ይችላል የሚለው ምናልባትም ጨዋታውን ሊወስን ይችላል። በተለይ ደግሞ ካቫርስኬሊያና ማስኩዌራ አንድ ለአንድ ግንኙነት ላይ ማን ነው የበላይነቱን የሚወስደው? እንደዚሁም ደግሞ በዴዛሬ ዱዌና በካላፊዮሪስ መካከልስ ማን ያሸንፋል? በቡካዮ ሳካና በሄርናንዴዝ መሀልስ ወይም ደግሞ በሀኪሚ መሀል እንደዚሁም ደግሞ በዛይ ኤምሪና በትሮሳርድ መሀል ማን የአንድ ለአንድ ግንኙነቱን ሊያሸንፍ ይችላል? እንደዚሁም በጊዮኬሬስና በማርኪኒዮስ በፓቾ መካከልስ ማን የበላይነት ይወስዳል? እንደዚሁስ ኦስማን ዴምቤሌስ ከነ ጋብሪኤል ማጋሌሽና ከነ ሳሊባ ጋር ምን አይነት እንቅስቃሴ ሊያደርግ ይችላል? የበላይነቱንስ ሊወስድ ይችላል የሚሉት ነገሮች እንግዲህ ጨዋታውን ሊወስን ይችላል። ከዛ በተጨማሪም ደግሞ መሀል ሜዳው ላይ የሚደረገው ፍክክርም የዚህ ጨዋታ ሂደትን ሊወስን ይችላል። በተለይ ፒኤስጂዎችን ከተመለከታችሁ በዋነኝነት መሀል ሜዳ ላይ የሚያደርጉት እንቅስቃሴ ነው ጨዋታዎችን እንዲያሸንፉ የሚያደርጓቸውና አርሰናሎችስ ምን አይነት እንቅስቃሴ መሀል ሜዳው ላይ ያደርጋሉ? በተጨማሪስ የፒኤስጂንስ እንቅስቃሴ ማገት ይችላሉ የሚለው የዚህ ጨዋታ ሂደትን ሊወስን ይችላል። በአጠቃላይ ግን ከሁለቱም ቡድን በኩል ጠንካራ የሚባል ፍክክርን እናያለን ተብሎ ይጠበቃል። ወቅታዊ አቋማቸውን ስንመለከት አርሰናሎች በጣም የተሻሉ ናቸው። ባለፉት 5 ጨዋታዎች ምንም አይነት ሽንፈት ምንም አይነትም አቻ መውጣት የለባቸውም። 5ቱንም
ጨዋታዎች ማሸነፍ ሲችሉ ፒኤስጂዎች በአንጻሩ ካለፉት 5 ጨዋታዎች ሁለቱን ማሸነፍ ሲችሉ በሁለቱ አቻ ወጥተው በአንዱ ደግሞ ሽንፈት አስተናግዷል። ለበለጠ ግን የአርሰናልን የሚያነሳሳቸው ነገር ቢኖር ምንድነው ባለፈው ሳምንት ነው የፕሪሚየር ሊግ ዋንጫን ከ22 ዓመት በኋላ ማሸነፍ ይቻሉትና ያ ምናልባትም በነገው ጨዋታ ላይ ትልቅ ተጽዕኖ ሊፈጥርባቸው ይችላል። ትልቅም መነሳሳትም ይፈጥርባቸዋል ተብሎ ይጠበቃልና የነገውን ጨዋታ አሸንፈው የሻምፒዮንስ ሊግ ዋንጫን ማንሳት የሚችሉ በእንግሊዝ ፕሪሚየር ሊግ ውስጥ ሁለቱንም ደብል ዋንጫ ሻምፒዮንስ ሊጉንም ፕሪሚየር ሊጉንም በአንድ ዓመት ውስጥ ያሳኩ ከሚባሉ ጥቂት ክለቦች ጋር አብሮ የሚመደቡ ይሆናል። ያንን ያሳካሉ የሚለውን አብረን የምንመለከት ይሆናል። በእናንተ ግምት ግን በነገው ጨዋታ ላይ ማን ያሸንፋል ብላችሁ ታስባላችሁ? እንደዚህ በዚህ ጨዋታ ላይ መነሳት ያለበት ነጥብ አለ የምትሉት እዚህ ኮሜንት ሴክሽን ላይ በመጻፍ አሳውቁ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።